ጸጉራችሁም ያለ ማቋረጥ የሚያሳድግላችሁ ከግንባራችሁ ላይ ለሸሸ በተለይ ለወንዶች መላጣ ለሆናችሁ ወንዶች ጸጉር በአጭር ጊዜ የሚያሳድግ በሳምንቱ ውስጥ ለውጥ የምታገኙበት። እዩት፣ የጓደኛዬን ጸጉር እኔ ነኝ የምንከባከብላት። እዩት፣ መጀመሪያ ላይ ያረኩትን ጸጉሯን እዩት ምን እንደሚመስል እንደነበረ። ማበጥር ሁላ አትችልም ነበር፣ ሲበጥር ሁሉ ያማታል ጸጉሯ። እና በዚህ መልኩ ጸጉሯን አሳድጌላታለሁ። ያለ ማቋረጥ ጸጉራችሁን ያሳድግላችኋል። ለወንዶችም ለሴቶችም ይሆናል። ከግንባራችሁ ላይ ለሸሸ ጸጉራችሁ ማርዘም የምትፈልጉ ጸጉር የሚያሳድግ የሚገርም ዘይት ሰርቼላችኋለሁ። ጉደኛ የሆነ ዘይት ነው። ቪዲዮውን እስከ መጨረሻ ተከታትላችሁ አይታችሁ ሰርታችሁ ሞክሩት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ በሚገርም ቪዲዮ ተገናኝተናል። ይህንን ዘይት አሰራሩን አጠቃቀሙን ነግራችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉ። ቀጥታ ወደ አሰራሩ እንገባለን። እዚህ ጋር 3 አይነት ሽንኩርት አዘጋጅቻለሁ። ከነዚህ ሽንኩርቶች የትኛው ነው ለጸጉር በፍጥነት የሚያሳድገው የሚለውን ይሄንን ቀዩ ሽንኩርት ለጸጉራችሁ ተጠቀሙት። ቀይ ሽንኩርት ነው መጠቀም ያለባችሁ። በስፕሬ መልክም መስራት ትችላላችሁ። እንደ ስፕሬ ሰርታችሁ መጠቀም ትችላላችሁ። ከዚህ በፊት በውህድም መልክ ሰርቼላችኋለሁ። ዛሬ ዘይት ነው ይዤላችሁ የመጣሁት። ዘይት ከሰራሁኝ ስለቆየሁኝ ብዙዎቻችሁ ለምንድነው ዘይት ማሰሪልን ብላችሁ ስለጠየቃችሁኝ በቴሌግራም በውስጥ መስመር ዛሬ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አረጋለሁ። ጉደኛ የሆነ ዘይት ነው። ሞክሩትና ሀሳብ አስተያየታችሁ ኮሜንት ላይ ታስቀምጡልኛላችሁ። አንድ ሽንኩርት ካላችሁ እናንተ አንድ ሽንኩርት ተጠቀሙ። እኔ ትናንሹ ሽንኩርት ስለነበረኝ ቀይ ሽንኩርት ትናንሾቹ ስለነበሩኝ በትናንሾቹ ነው የሰራሁት። እናንተ ቀይ ሽንኩርት አንድ ተለቅ ያለ ቀይ ሽንኩርት ተጠቀሙ። በቀጣይ 5 ፍሬ ነጭ ሽንኩርት ነው የምጠቀመው። ሽታ የለውም። ሽታ የሚያጠፋ ነገር ስለሚጨምርበት ቪዲዮውን እስከ መጨረሻ ተከታተሉት። ምንም አይነት ሽታ የለውም። በየቀኑ ነው የምትጠቀሙት። አጠቃቀሙንም አሳያችኋለሁ። ጸጉራችሁ ማሳደግ የምትፈልጉ ከዚህ ሌላ ምንም እንዳትጠቀሙ። ይሄንን ዘይት ሙሉ አሰራሩን አይታችሁ ተጠቀሙት። ነጭ ሽንኩርት 5 ፍሬ ቆራርጬ አንዱን ሽንኩርቴን ቆራርጬ በዚህ መልኩ በቃይ ጨምሬያለሁ። በቀጣይ ደረቅ ሮዝመሪ ጨምራለሁ። ደረቁ ከሌላችሁ ፍሬሹ መጨመር ትችላላችሁ። የሽንኩርቱ ሽታ ያጠፋዋል። ሮዝመሪ ከጨመራችሁ በእርግጠኝነት ነው የምነግራችሁ የሽንኩርት ሽታ ልም ብሎ ነው የሚጠፋው። በቀጣይ ቆሮንፉድ ጨምራለሁ። ቢያንስ እስከ 10 ፍሬ 15 ፍሬ መጨመር ትችላላችሁ። ቆሮንፉድ ሮዝመሪ ጨምራለሁ 1 ማንኪያ ደረቁ። በቀጣይ ቆሮንፉድ ጨምራለሁ። ታምረኛ የሆነ ዘይት ነው። በቃ ከዚህ ሌላ ጸጉራችሁ ማሳደግ የምትፈልጉ ከዚህ ሌላ ምንም አይነት ዘይት እንዳትጠቀሙ። ይሄንን ዘይት ሰርታችሁ ተጠቀሙት። ምን እንደምጨምርበት አሳያችኋለሁ። ከናንተ የሚጠበቀው ቪዲዮውን ተረጋግታችሁ እስከ መጨረሻ አይታችሁ መጠቀም ነው። ሰርታችሁ መጠቀም። እዚህ ጋር ወረቀል ጋር እጠቀማለሁ። የአደስ ቅጠል ነው። ለሽበት ይጠቀሙታል። ለጸጉር ማሳደጊያ በጣም አሪፍ ነው። ለብቻው ራሱ ሰርታችሁ መጠቀም ትችላላችሁ። ሽታው ራሱ ልነግራችሁ አልችልም። በአገራችን አደስ ይሉታል። ሽበት ስለሚያጠቁር ለሽበት በብዛት ለሽበት ይጠቀሙታል። ልክ እንደ ሂና ጭፍጭፍ አድርገው ሽበታቸውን እዛው አረንጓዴ እያለ ጭፍጭፍ አድርገው ልክ እንደ ሂና ይጠቀሙታል። በአንዴ ነው ጸጉር የሚያጠቁረው። እነዚህን ግብአቶች በእቃዬ እጨምራለሁ። በዚህ መልኩ ሁሉንም ሽንኩርቱንና ሮዝመሪ፣ ቆረንፉድ። ታምረኛ የሆነ ዘይት ነው። በዚህ መልኩ በቃይ ጨምራለሁ። እናንተ በእንፋሎት ስለምንሰራው
ጠርሙስ ነገር ከሆነ እንዳይሰበርባችሁ በድስት ነገር ማድረግ ትችላላችሁ። በማይሰበር እቃ ማድረግ ትችላላችሁ። የኔን ይሄንን ጠርሙስ የምታዩት የማይሰበር ነው። ስለማይሰበር ነው በዚህ የጨመርኩት። እናንተ ከተሰበረባችሁ ዘይታችሁ በኋላ ስለምትከስሩ በድስት ነገር መስራት ትችላላችሁ። በማይሰበር እቃ የወይራ ዘይት ነው የጨመርኩበት። አሁን ሌላም ዘይት እጨምራለሁ። መጨረሻ ላይ ካወጣሁት በኋላ ሌላ አይነት ዘይት እጨምርበታለሁ። አሁን በእሳት በእንፋሎት ነው የምሰራው። ውሃ ጨምሬ በእንፋሎት ለ30 ደቂቃ በደንብ አርጋችሁ ትሰሩታላችሁ። ክድን አርጋችሁ መስራት ትችላላችሁ፣ ቶሎ እንዲደርስላችሁ በእንፋሎት። ጸጉራችሁ አላድግላላችሁ ለአንዴና ለመጨረሻ ጊዜ እስኪ ይሄንን ዘይት ሞክሩ፣ ታመሰግኑኛላችሁ። የምሬ ነው ሙላችሁ። ሽታ አለው ብላችሁ አትፍሩ። በየቀኑ ነው የምትጠቀሙት። በኋላ ላይ ነግራችኋለሁ አጠቃቀሙ እንዴት አድርጋችሁ እንደምትጠቀሙት። የወይራ ዘይት የሌላችሁ እንግዲህ ባላችሁ ዘይት መስራት ትችላላችሁ። የበቆሎ ዘይት አለ፣ የምግብ ዘይት ማለት ነው። የበቆሎ ዘይት የተለያዩ ዘይቶች አሉ። ዘይት ከኖላ የሚባል ደግሞ አለ፣ ከኖላ ዘይት። እሱም በጣም አሪፍ ነው። በተለይ የበቆሎ ዘይት በጣም አሪፍ ነው ለጸጉራችሁ። እሱን ካገኛችሁ ሁሌ ተጠቀሙት። አያችሁት? ሰርቼ ጨርሼለታለሁ። አሁን ይሄንን እንደዚህ ሰርታችሁ ከጨረሳችሁት በኋላ እናንተ ክድን አድርጋችሁ ከቀዘቀዘ በኋላ ክድን አድርጋችሁ ለ3 ቀን ታቆዩታላችሁ ውጭ። ልብ ብላችሁ አዳምጡ። እንደዚህ ከሰራችሁት በኋላ ሳታጠሉት ለ3 ቀን በደንብ አርጋችሁ ሸፍናችሁ ለ3 ቀን ውጭ ነው የምታቆዩት። ውጭ ካቆያችሁት በኋላ በዚህ መልኩ ታጠሉታላችሁ። ዘይቱ ፍሪጅ አይገባም፣ ውጭ ነው የሚቀመጠው። ልክ እንደዚህ አያችሁት? ዋው! በብዛት ከሰራችሁ ብዙ ከሰራችሁ ጥቁር አዝሙድ ጨምሩበት። ልክ እንደዚህ ከሰራችሁ ከጨረሳችሁ በኋላ 1 ማንኪያ ጥቁር አዝሙድ ጨምራችሁ ማስቀመጥ ትችላላችሁ። ዋው! ሲያምር ልነግራችሁ አልችልም። ሽታው ራሱ የሽንኩርቱ ሽታ አይደለም የሚሸተው፣ የሮዝመሪው የቆረንፉዱ ሽታ ነው የሚሸተው። አደስም ስላለበት የሚገርም ሽታ ነው። ምንም አትፍሩ። እዚህ ጋር እንደምታዩት ካስተር ኦይል እጨምራለሁ። ከእሳት ካወረድን በኋላ ካጠለልነው በኋላ ነው የምንጨምረው። ካስተር ኦይል እንደምታውቁት ውድ ነው፣ ለቁጠባም ያክል ነው። እንደዚህ በትንሹ እጨምራለሁ። ካስተር ኦይል እኔ ለቅንድቤ ሰርቼዋለሁ። እኔ ራሴ ሰርቼ ከገዛሁት በኋላ በቆረንፉድ አድርጌ ዘፍዝፌዋለሁ። ስጋ መጥበሻ ጨምሬ ለቅንድቤ ምናምን ስለምጠቀመው በሱ የተወሰነ እጨምርበታለሁ። ካስተር ኦይል የሌላችሁ አለመጨመር ትችላላችሁ፣ ችግር የለውም። ያለው ሰው ነው መጨመር የሚችለው። የኮኮናት ኦይል መጨመር ትችላላችሁ፣ ኦርጋኒክ ካላችሁ ማለት ነው። ካስተር ኦይልም እንደዛው ካላችሁ መጨመር ትችላላችሁ። ከሌላችሁ ባላችሁ ሰርታችሁ መቀባት ትችላላችሁ። በዋነኝነት ለ3 ቀን ከድናችሁ አስቀምጡት። አያችሁት? ዋው! ጉደኛ የሆነ የጸጉር ዘይት ነው። ይሄንን ዘይት ለህፃናት ብዙዎቻችሁ ለህፃናት ብላችሁ እየጠየቃችኝ ነው።
ለህፃናት አይሆንም። ብዙ ሰዓት መቀባት ትችላላችሁ፣ ግን ብዙ ሰዓት ማስቀመጥ አይቻልም። በፀጉራቸው ላይ ማቆየት አይቻልም። ለህፃናት ሲሆን ወዳው ሊቀቡ ሲሉ ለ10 ደቂቃ እንደዚህ የሽንኩርት ዘይት ምናምን ሲሆን ለ10 ደቂቃ በቂ ነው። ለ10 ደቂቃ ቀብታችሁ ማሳጅ አድርጋችሁ ብቻ ማጠብ ትችላላችሁ። ማቆየት አይቻልም። ግን ልጆቹ ከፍ ካሉ ከ6 ዓመት በላይ ከሆኑ ችግር የለውም፣ መቀባት ይችላሉ። ለነሱም 1 ሰዓት በቂ ነው። ብዙ ሰዓት አታቆዩባቸው። ለህፃናት ሲሆን ብዙ ሰዓት አታቆዩባቸው። ቆዳቸው የነሱ ሴንሲቲቭ ስለሆነ ብዙ ሰዓት አታቆዩባቸው። ልክ እንደዚህ በትንሹ ቀብታችሁ ወይም ጫፍ ጫፉ እንደዚህ ፀጉራቸው እንዳይነቃቀል እንዳይሰባበር እንዲለሰልስላቸው ቆዳቸው ባትቀቡትም ጫፍ ጫፉ የፀጉራቸው ዘለላውን መቀባት ትችላላችሁ። ፊታቸው ላይ እንዳይደርስ የፊታቸው ቆዳ እንዳይነካው። አያችሁት? በዚህ መልኩ እንግዲህ አዘጋጅቼዋለሁ። አሁን በእቃዬ ጨምረዋለሁ። ፀጉራችሁ ስትቀቡት መቀበያ ካላችሁ የፀጉር መቀበያ ካላችሁ ስርስሩ የሚያደርስላችሁ በመጀመሪያ ስትቀቡት ከስር በደንብ አድርጋችሁ ትቀቡታላችሁ። ከስር ስርስሩን ከተቀባችሁት በኋላ ማሳጅ አድርጉት። ዋና ሚስጥሩ ይሄ ነው። ማሳጅ ካደረጋችሁት በኋላ በደንብ አድርጋችሁ ለ5 ደቂቃ ጫፍ ጫፉንም እንደዛው በደንብ አድርጋችሁ ቀቡት በእጃችሁ። ቅባት ማብዛት ሳይሆን በደንብ አድርጎ ማደራረስ ነው። በደንብ አድርጋችሁ አደራርሱት። ፀጉራችሁ ላይ ማሳጅ አድርጉት። አያችሁት? ለሁለት ሰው ነው የሰራሁት፣ ለኔና ለሌላ ሰው ነው። ዘይት ከሰራው ብዙ ጊዜ ሆኖኛል። ብዙዎቻችሁ ደግሞ ጠይቃችኛል፣ ዘይት ስሪልን ኧረ እባክሽ ባክሽ ብላችሁ በቴሌግራም በኮሜንት ጠይቃችኛል። ይሄው እንግዲህ ሰርቼላችኋለሁ። ሁላችሁም ተጠቅማችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። በእርግጠኝነት ነው የምነግራችሁ እንደሚስማማችሁ ተስፋ አረጋለሁ። የፀጉር ዘይት እሸጣለሁ፣ ሂና፣ ሞሪንጋ፣ ቀሲል እሸጣለሁ። የኔን ዘይት ማግኘት የምትፈልጉ መግዛት የምትፈልጉ ኢትዮጵያ ላላችሁ ኢትዮጵያ አዲስ አበባ የትም ቦታ እናደርሳለን። እዘዙ። በቴሌግራም ሊንኬ መምጣት ትችላላችሁ። የቴሌግራም ሊንኬ ባዮ ላይ ያለ ከፕሮፋይሌ ስር አለ። ከዛ ቴሌግራም የሚለውን ስትጫኑት ቀጥታ ወደ እኔ ያመጣችኋል። ቴሌግራም ላይ በውስጥ አውሩኝና የኔን ዘይት ማዘዝ የምትፈልጉ እንግዲህ ኢትዮጵያ ላላችሁ ወልቂጤ ላይም ይገኛል። ወልቂጤ ላላችሁ፣ አዲስ አበባ ላላችሁ ብቻ እዩት። ልክ እንደዚህ በቃ ስርስሩን በደንብ አርጋችሁ ተቀብታችሁ ከዛ ለ1 ሰዓት ራሱ በቂ ነው። 1 ሰዓት ብቻ ራሱ ብታቆዩት በቂ ነው። ታምረኛ የሆነ የፀጉር ዘይት ነው። ሁላችሁም ሞክሩትና ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ አድርጉ። ቪዲዮዎችን ላይክ እያደረጋችሁ አይደለም። ከተመቻችሁ የተመቻችሁ ላይክ አድርጉ። እንግዲህ የሚገራርሙ ቪዲዮዎች እየሰራሁላችሁ ነው። ትናንት የሰራሁት የፀጉር ዘይት ፕሊዝ ፕሊዝ ተጠቀሙት። ፀጉራችሁ ከርዳዳ ለሆነ ፀጉራችሁ ማሳደግ የምትፈልጉ የሚገርም ነው። በቃ ታምረኛ የሆነ የፀጉር ውህድ ነው የሰራሁላችሁ። በተለይ ከዚህ ዘይት ጋር ስትጠቀሙት ይህንን ዘይት ተቀብታችሁ ያንን ውህድ ደግሞ ስትቀቡት በእርግጠኝነት ነው ምነግራችሁ ፀጉራችሁ በአንድ ጊዜ ይቀየርላችኋል፣ ይለሰልሳል። ታምረኛ የሆነ ዘይት ነው እና ውህዱም እንደዛው እዚህ ከስር አስቀምጥላችኋለሁ ሊንኩን፣ የውህዱን ሊንክ ከስር አስቀምጥላችኋል ከዚህ ቪዲዮ ስር። ፕሊዝ ፕሊዝ ተጠቀሙት። የምሬ ነው ምላችሁ። ተጠቅማችሁ አይታችሁት የምር ውሸታም በሉኝ። በቃ አንቺ ውሸታም በሉኝ። የኔን ቪዲዮ አትከታተሉ። ይህን ይመስላል የዛሬ ቪዲዮ። ስለተከታተላችሁ አመሰግናለሁ።